السلام عليكم ورحمة الله وبركاته. دينا تكبراتشو يولو جراناتيو بيچانال ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልহামዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት 202,000 ብር የፈጀ እቃ ነው የማሳያችሁ። ስለዚህ 202,000 ብር ምንድን ነው የሚለውን ኢንሻአላህ ከሼህ ሁሴን የምንሰማ ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ላይክ ማድረጋችሁን አትዘንጉ። ላይክ አድርጉ። ላይክ ስታደርጉ ለሌሎች ተደራሽነት ስለሚኖረው ማለት ነው። ስለዚህ ላይክ አድርጉ ነው የምላችሁ። ቀጥታ ወደ ቪዲዮ እናልፋለን። እሺ እንግዲህ ወደ ቪዲዮ ስናልፍ ከአልጋው ነው የምንጀምረው። ሼህ ሁሴን ከአልጋው እስኪ እንጀምር። ምንድን ነው ያለው ይሄን አልጋ? አዲስ ነገር እየታየኝ ነው። ምንድን ነው ያለው? ስንት በስንት ነው? ይሄ ሜትር ከ50 ነው። ሜትር ከ50 ነው። ትልቅ ነው ይመስለው። አዎ ያው መራርቃችሁበት እንደው ምርቃን አለ። የሜትር ከ50 ብቻ አይደለም፣ እንደ ጸባያቸው ማለት ነው። እሺ እንደ ሰዎቹ ጸባይ። አሁን ይሄ ምንድን ነው አዲስ ያለው? እስኪ ካንተ ይሄ እንግዲህ ካሁን የመጀመሪያ ዲዛይን የመጀመሪያ እየሰራ ነው። የመጀመሪያ ዲዛይን ነው። አዎ እንግዲህ እነሱ ሲልኩ የሶማሌ ክልል ብለው ነው ይላሉ። የሶማሌ ክልል የሚሰራው ካላችሁ ብለው ነው ይላኩት። ዲዛይን ላኩላችሁ ቁጭ አረጋችሁልን። እኛ ግን አሁን ይሄን እነሱ እዛ የሚያደርጉት ይሄ በላስተር ነው። እኛ ግን አሁን ቀለም ነው የተጠቀመው። ወርቃማ ቀለም። ለምን ያን የመላጥ ባህሪ በአጭር ጊዜ አገልግሎቱ አጭር የመሆን ባህሪ ስላለው እኛ ግን ለነሱ አገልግሎት በሚሰጠው መልኩ ብለን ያደራ አቀነበርን። እንግዲህ በታማኝነት ነው። ከዛ ሆነ ያለምንም ሰው ደውላ ነው በኦንላይን ያዘዘችኝና የሚጠቅመው ይሄ ነው በማለት ስላት እሺ ገራኝ። ይሄ አሁን ቀለም ነው የተረጨው ማለት ነው። ወርቃማ ቀለም ተረጨው። ይሄ አይ መብራቱ ችግር ነው የምታየው እንጂ መብራቱ ነው። አሁን ያው ጊራና ዛሬ መብራት ጠፍቷል። ስለዚህ እዚህ ጋር እንደምታዩት እንግዲህ አምፖል አለ። እዚህ ጋር እንደምታዩት በጎን ቻርጅ ማድረጊያ አለ። ማብሪያ ማጥፊያ አለ ለዚች አምፖሏ። በጣም አሪፍ ነው የተጠቀሙት። እዚህ ጋር ለምሳሌ ሰውየው ከአልጋው ላይ ሆኖ ቻርጅ ስልኩን ያደርጋል ማለት ነው። በዚህ ባልየው ቻርጅ ቢያደርግ፣ በዛኛው ደግሞ ሚስትየይቱ ማለት ነው። ሼህ ሁሴን ሁለታቸውም ታሳጋጋቸዋል። አዎ እንዲያታጣሏቸው እንዳይጣሉ የባልና የሚስት እንግዲህ እንደምታዩት በወዲያና በወዲህ ሁለት የቻርጀር ቦታ አለው። ማሻአላ ዲዛይኑ በጣም ደስ ይላል። መብራት ቢኖር ደግሞ መብራቱን ባሳየናችሁ በጣም ደስ ይል ነበረ። መብራት ስላለ ነው። ያው ጂኔተር ለመቀስቀስ ደግሞ ድምፁ ስለሚረብሽ ነው ማለት ነው። እዚህ ጋር እንደምታዩት መሳቢያ አለው። ተቆልፏል መሰለኝ። ስፕሪንግ ያለው ነው እና በጣም አሪፍ ነው። እሱኛው ተከፋች ነው። አሁን እንግዲህ ቪዲዮዋችን እንዳይረዝም አልጋው ይሄ በስንት ነው የተሰራው? አሁን ያለበት ዋጋ ቀጣይ እንግዲህ ከሳምንት በኋላ ሌላ ነው። ዓለም ስለተቃወሰ 55,000 ብር በ55,000 ብር እንደዛ አድርጎ ጽድት አድርጎ ሰርቷል። አሁን ለምሳሌ ትእዛዝ ዛሬ ነገ ለምሳሌ ዕቃ ሳይጨምር ለሚያዝ ሰው በ55,000 ብር ሙሉ እስከ አምፖሉ ምናምኑ ማለት ነው ሙሉ ፊኒሺንግ መርሐባ እንደምታዩት እንግዲህ እንደዚህ ተሰርቷል ማለት ነው። እዚህ ጋር ደግሞ የምናልፈው ወደ ክችን ካቢኔት ነው። ክችን ካቢኔቱ ስንት በስንት ነው? እንግዲህ ሜትር ከ40 በሜትር ከ60 ነው። ሜትር ከ40 በሜትር ከ60 ስንት ተከፋች ነው የሚባለው? ተከፋቹ እንግዲህ ይሄኛ 4 ተከፋች ነው። ከይህ 3 ተከፋች አለው። ተቀላላ 7 ተከፋች ማለት ነው። 7 ታችኛው በዚህ ጋር እንደምታዩት 2 አለ፣ በዚህ ጋር 2 አለ። እንደገና እዚህ አያተታች አንድ ዕቃ ማስቀመጫ እነዚህ ሁለቱ ነው ስላይደር የተሰሩት ማለት ነው። ኢንሻአላህ። ስለዚህ አሁን ኤችዲኤፍ ነው። ኤምዲኤፍ አይደለም። ኮሪደር አለው። ዕቃ እዚህ ላይ በላይ ያለው ክፍተት እንዳይኖረው እዚህ ጋር ቋራጭ አድርጋቸዋል። ይሄን እንግዲህ በአዲስ መልኩ እንደ ሰዎች ትእዛዝ ነው የምንሰራው። ኪችን ቦታ ላይ ይዘው ነበር። አሁን ግን ለነሱ ስንል ይሄን አድርገናል ማለት ነው። ኢንሻአላህ። ይሄ ደግሞ ሰቀል ቁል በራሱ የሚያደርግ ነው። እንትን አያስፈልግም ኃይል መክፈል ያለ ለምን ከተባለ ይሄ አንደኛ ወደ ዕቃ ማስገባት አለ። ይሄኛው ኮሪደሩ፣ ሁለተኛ ይሄ ደግሞ ትላልቅ ሰጠሮችን ማኖሪያ ነው። ስለዚህ አይከፈልም። ያን ታሳቢ ተደርጎ ነው ይሄን ያልተሰራው ማለት ነው። ማሻአላህ። ያው ዕቃ ማስቀመጫዎች ናቸው። ይሄ ዕቃ ማስቀመጥ ይችላል እዚህ ጋር። እሺ አሁን ክችን ካቢኔት ውስጥ አሁን ያለው ዋጋ በስንት ነው? ካቢኔት
75,000 ነው። 75,000 ብር በኤችዲኤፍ በኤምዲኤፍ ውሳ ይቀንሳል ወይስ ይጨምራል ወይስ ያው ነው? እኩል ኤችዲኤፍም ኤምዲኤፍም ኤችዲኤፍም አሁን ለምን ቲነር ተወዷል፣ ቀለም ተወዷል። ስለዚህ ዋጋው እኩል ነው። እስከዛሬ ይሄ ውድ ነበረ፣ ኤችዲኤፍ ርካሽ ነበር። አሁን እኩል ሆነ። ቀለሙና ቲነሩ ስለተወደደ እኩል ሆኗል። ምንም ልዩነት የለውም። ስለዚህ በ75,000 ብር እንደዚህ ጽድት አድርገህ ሰርተህ የምትሰጣቸው ይሆናል ማለት ነው። ስለዚህ እንግዲህ መክፈያ ያለው እዚህ ላይ እንደምታየው መክፈያ ያለው ማሻአላህ እንደምታየው ይሄ እና ይሄ ረጃጅም እቃዎች አንዳንድ ሰዎች አሁን አስተያየት እየሰጡ ይሄ ተረሙትና ረጃጅም አለ። እሷም በዛው ጓዲ አላት እና ይቺ ደግሞ ወደ ለበጀ ራሷን እቃ ማስገደድ ስለሆነ ይሄ ላይ መክፈያ አይሆንበትም። ይሄ ማለት ነው ልክ እንደታችኛው እኛ ይቺኛይቱ ግን ረጃጅም እቃዎችን ማኖሪያ ማለት ነው። ማሻአላህ አያትቼ ተቀብላለች። እቺ ራሷን ይችላል ማኖሪያ ነው። እሺ አሁን ደግሞ ወደ ሶስተኛው እቃ ልናልፍ ነው። እዚህ ጋር እንደምታዩት ደግሞ መዋቢያ አለ። እስኪ ስለ መዋቢያው ደግሞ እንግዲህ እቺ ነው ፕሮፋይላት መሳቢያ ናት። እቺም እንደዛው ታሪው እቺ ተቀባያ ማለትም ተሳቢ ብቻ ሲሆን ብዙ ነገር ከበድ ያለ እቃ ማለት ስለማይል እቺ ራሷን ይችላል። ይሄ ብቻ ናት። ይሄ እንደምታዩት ነው። ከዛ እዛው ወንበርም አላት። እቺ ወንበሯ ቁጭ ብለው የሴቶች ጉዳይ ትባላለች። መዘገጃጃቸው ናት። ሌዘር ነበር የምናረጋት። ሌዘሯ ባጭር ጊዜ ስለምትበላሽ ብለን አሁን በኤችዲኤፍ በራሷ ነው የሰራናት። በራሷ ማለት ነው። አዎ እቺ ሴቶች መስዋዕቱ እዛ ሲሄድ የሚረከበው መስዋዕት ስለሚሰበር ይሄንን እዛ ተው ሳበቁ መልሰው ቦታ ይፈጅም ማለት ነው። ስለዚህ አሁን መዋቢያው አሳ ስንት ብር ደርሳለች ነው? 19,000 ብር ገብታለች። 19,000 ብር በእንደዚህ በሚያምር ዲዛይን በፈለጉት ዲዛይን በ19,000 ብር የሚሰራ ይሆናል ማለት ነው። እሱ የአበባ ምናምን ማስቀመጫ ነው። እንግዲህ አበባ፣ ቅባት፣ ሽቶ ምናምን ያው የሴቶች መዘገጃጃ ግልጽ ነው። መዘገጃጃቸው እነሱ ታስበው የተሰራ ነው ይሄ ማለት ነው። እዚህ ጋር ደግሞ ያው ቁም ሳጥን ዱላብ በስሙ ብዙ ነው። ያን ኪችን ይባላል። ይሄ ዱላብ ቁም ሳጥን ነው። ዱላብም ቁም ሳጥን ሁለቱም አንድ ነው። እሺ ስለዚህ አሁን ይሄ በስንት ነው? ይሄን ሜትር ከ60 ሜትር ከ60 ቁመቱ ሜትር ከ60 ነው። ቁመቱ ያው 2 ከ40 ነው። 2 ከ40 በሜትር ከ60 ሜትር ከ60 ነው። እሺ አሁን እንግዲህ ያው 3 ተከፋሽ ናት። እስከ ዛሬ የምናስታውቃቸው 4 ተከፋሽ ነበር። ሜትር ከ80 እና 2 ሜትር ነበር። ይሄ ግን ሜትር ከ60 ነው። እንደ ቤቱ እንደ ቦታው አኳያ ተቀንሶ ማለት ነው። ስለዚህ ይሄ እሺ ቀጥል። እቺ ያው ሜትር ከ60 ናት። ስለዚህ አሁን የዚህ ዋጋ ስንት ነው? የዚህ ዋጋ 53,000 ብር። እሺ አሁን ስለዚህ በ53,000 ብር አሁን ባለው ዋጋ ሰርተ የምታስረክባቸው ይሆናል ማለት ነው። እዛ ሲሄድ በወዲያ ያለው የሚዘጋው ወዲያ ሲሄድ ነው። በዚህ እንደገና ተሳቢ ያለች ነው። ስለዚህ በ50 ስንት ነው ያልከው? ይሄን 53,000 ብር ለዛ አድርገህ ጽድት አድርገህ የምታቀርብላችሁ ይሆናል ማለት ነው። አሁን ምንድን ነው የቀረን? የውስጥ በር ደግሞ ይሄ ነው። ውስጥ በር ያው በየቤቱ ሁሉም ስለሚለያይ ሜትር ምን የሚባል ነገር የለውም። የሁሉም በሩ ይለያያል። ዲዛይን ብቻ ይችን አሁን ያከርተኛ ነው የምናወጣው። ይሄን ዲዛይን በእንዲህ ያለ ይሆን ለነሱ እነሱ በሚወጡት ዲዛይን ነው። የውስጥ በር ግን በኤችዲኤፍ ይሰራል አይሰራም ነው? ይሰራል። ያምራል። ወክራችሁ ታውቃላችሁ? ብዙ የመረጡት አይገኝም። ቀዩን ንግዱ ያን ቀዩ ለቱ ላናገኝ እንችላለን። ኤችዲኤፍ ኤችዲኤፍ እንግዲህ እንደ ልብ አይገኝም። እነሱ የመረጡት አሁን አይተሃል። በሰሞኑ ውስጥ አስቸግሮን የነበረው እነሱ የመረጡት ዲዛይን አልገኝ እያለ ነው። ስለዚህ እንጂ መሆኑን ይሆናል፣ ግን እንደ ልብ ዲዛይን እነሱ የመረጡት ዲዛይን አይገኝም። ስለዚህ አሁን የውስጥ በር ስንት ገብቷል? ይሄ የውስጥ በር አሁን 13,000 ብር ነው። 13,000 ብር የተሰራው ማለት ነው። 13,000 ነው። አሁን ቀጣይ ደግሞ ስንት ይሆናል? ያው የእቃው ሁኔታ ነው የሚወስነው። 14 ነው አሁን እያልን ያለ ነው። የቀሪ ሙሉ የተያዘ ስለሆነ 14 ነው አሁን እያልን ያለ 14,000 ብር። እሺ የቻናሌ ቤተሰቦች እንግዲህ ለዛሬ ያያዝኩላችሁ ቪዲዮ ይሄንን ይመስላል። ኢንሻአላህ ተወዱታላችሁ ብዬ ተስፋ አደርጋለሁ ማለት ነው። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ።
እየሰራው እንግዲህ ሁሴን ሰይድ አህመድ ጊራና ነው። ስልክ ቁጥሩን ኮሜንት ላይ አስቀምጣለሁኝ። እንደተለመደው ደውላችሁ በታማኝነት እሱም ሰርቶ የሚያስረክባችሁ እናንተም የምታዙት ይሆናል ኢንሻአላህ። እና ላይክ ማድረጋችሁን አትዘንጉ። ላይክ ስታደርጉት ሌሎች የሚፈልጉት ይሄን ቪዲዮ ሊደርሳቸው ስለሚችል ላይክ አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።